ምእመናን ሐሙስ ከጸሎት ቅዳሴ በኋላ ወደ ቤታቸው ሲገቡ ከባቄላ ክክ ከስንዴ ወይንም ከተፈተገ ጉልባን ከባቄላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ሥርዓት ነው። ጉልባን ከባቄላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀላቅሎ የሚዘጋጅና የጸሎተ ሐሙስ የሚበላ ንፍሮ ነው። በጸሎተ ሐሙስ በቤት ውስጥ ከሚፈጸሙ ተግባራት አንዱ ጉልባን ማዘጋጀት ነው። ጉልባን እስራኤላውያን ከግብጽ ባርነት ሲወጡ በችኮላ መጓዛቸውን የምናስታውስበት ከእስራኤላውያን የመጣ ትውፊታዊ ሥርዓት ነው። በአገራችን ኢትዮጵያ አብዛኞቹ የትውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ይህ ሥርዓት ዛሬም በኢትዮጵያውያን ምዕመናን ዘንድ ይከበራል። ጉልባን እስራኤላውያን ከባርነት በወጡ ጊዜ አብኩተው ጋግረው መብላት አለመቻላቸውን ያስታውሰናል። በወቅቱ ያልቦከውን ሊጥ እየጋገሩ ቂጣ መመገብ፣ ንፍሮ ቀቅለው ስንቅ መያዝ የመንገድ ተግባራቸው ነበርና ይህንን ሁኔታ ለማስታወስ በሰሞነ ሕማማት በተለይም በጸሎተ ሐሙስ ቂጣና ጉልባን ይዘጋጃል። በጸሎተ ሐሙስ የሚዘጋጀው ጉልባንና ቂጣ ጨው በዛ ተደርጎ ይጨመርበታል። ይሄውም ጨው ውሃ እንደሚያስጠማ ሁሉ ጌታችንም በመከራው ወቅት ውሃ መጠማቱን ለማስታወስ ነው። ሐሙስ በብሉይ ኪዳን ለፋሲካ ዝግጅት ተደርጎበታል። የቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 7። ፋሲካ ማለት ማለፍ ማለት ነው። ይሄውም ከእስራኤላውያን በግብጽ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይም በመቃኑ ላይ እንዲቀባ ለሙሴ ነገረው። ሙሴም የታዘዘውን ለሕዝቡ ነገረ። ሁሉም እንደታዘዙት ፈጸሙ። በኋላ ከእግዚአብሔር ዘንድ መቅሰፍት ታዞ መልአኩ የደም ምልክት የሌለበትን የግብፃውያንን ቤት በሞተ በኩር ሲመታ የበጉ ደም ምልክት ያለበትን የእስራኤላውያንን ቤት ምልክቱን እያየ አልፏል። ፋሲካ መባሉም ይህንን ምስጢር ለማስታወስ ነው። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያው ወር በ14ኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። የጸሎተ ሐሙስ ስያሜዎች። ጸሎተ ሐሙስ በቤተ ክርስቲያን በርካታ ስያሜዎች አሉት። የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን የተዋሃደ አምላክ መሆኑን ለመግለጥና ለምሳሌነት ጠላቶቹ መጥተው እስኪይዙት ድረስ ሲጸልይ ያደረበት ቀን ነውና ቀኑ ወይም ዕለቱ ጸሎተ ሐሙስ ይባላል። ጌታችን በዚህ ዕለት የደቀ መዛሙርትን እግር በፍጹም ትሕትና ዝቅ ብሎ አጥቧል። ይህም ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ለማጠብ የመጣ የንጽሕና የቅድስና አምላክ መሆኑን ያጠይቃል። ስለዚህም ዕለቱ ሕጽበተ ሐሙስ ይባላል። ይህን ለማስታወስ ዛሬም ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተው የእኛን የሕዝቡን የምዕመናኑን ኃጢአት እጠብ፣ እኛም ያንተን አርነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙ ምዕመናንን እግር በወይራና በወይን ቅጠል ያጥባሉ። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ቁርባን በዚህ ቀን ተመስርቷልና ዕለቱ የምስጢር ቀን ይባላል። ይሄውም ጌታችን ህብስቱንና ጽዋውን አንስቶ ይህ ስለናንተ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሎ ይህ ስለናንተ ነገ በመስቀል ላይ የሚፈስ ደሜ ነው ከእርሱም ጠጡ በማለት እርሱ ከእኛ እኛም ከእርሱ ጋር አንድ የምንሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ቤተ ክርስቲያን የሆነ ሁሉ በንስሐ ታጥቦ ቅዱስ ሥጋውንና ክቡር ደሙን ለመቀበል ይዘጋጃል። መድኃኒታችን ኢየሱስ ክርስቶስ መስዋዕተ ኦሪት ማለትም በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ለድኅነት ዓለም ራሱን የተወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የሐዲስ ኪዳን ሐሙስ ይባላል። ኪዳን ማለት በሁለት ወገን መካከል የሚደረግ ውል፣ ስምምነት፣ መሐላ ማለት ነው። በዚህ መሰረት
ጌታችን ለአዳምና ለልጆቹ ሁሉ ዘላለማዊን ቃል ኪዳን በራሱ ደም የፈጸመበት ዕለት ስለሆነ ሐሙስ የአዲስ ኪዳን ሐሙስ ተባለ። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የተገለጠበት፣ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሪያዎች አልላችሁም፣ ባሪያ ጌታውን የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሊቃውንቱ የነጻነት ሐሙስ አሉት። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚወዳጀውን መልካም ሥራ በመስራት ሕይወቱን መምራት ይኖርበታል። ባሪያዎች ሳይሆን ወዳጆች ተብለን በክርስቶስ ተጠርተናልና። በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 16 የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል። የትምህርቱም ዋና ዋና ክፍሎች ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ትንሣኤ ሙታን ያካትታሉ። ጌታችን ከእነዚህ ትምህርቶች በስፋትና በጥልቀት መማር እንደሚገባ ሲያስረዳ ለደቀ መዛሙርቱ ምስጢሩን በተአምራት ሲገልጥላቸው ሲቻለው በሰፊ ማብራሪያ እንዲረዱት አድርጓል። ደቀ መዛሙርቱም ያልገባቸውን እየጠየቁ ተረድተዋል። ምዕመናንም በቤተ ክርስቲያን ተገኝተን መማርና ያልገባንን ጠይቀን መረዳት እንደሚገባን ከዚህ እንማራለን። መድኃኒታችን ክርስቶስ ራሱን ለአይሁድ አሳልፎ የሰጠው በዚህ ዕለት ከምሽቱ በ3 ሰዓት ነው። በጸሎተ ሐሙስ በቤተ ክርስቲያን የሚፈጸም ሥርዓት ምንድን ነው? በዚህ ዕለት ስግደቱ፣ ጸሎቱ፣ ምንባባቱ እንደተለመደው ይከናወናሉ። መንበሩ ወይም ታቦቱ ጥቁር ልብስ ይለብሳል። ጸሎተ ዕጣን ይጸለያል። ቤተ ክርስቲያንም በማዕጠንት ይታጠናል። ሕጽበተ እግር ይደረጋል። ቅዳሴ ይቀደሳል። በቤቱ ደግሞ ጉልባን ይዘጋጃል። በየሁሉም ምዕመናን ዘንድ በየቤቱ ጉልባን ይዘጋጃል። ሕጽበተ እግር ከቀኑ በ9 ሰዓት ዲያቆኑ 2 ኩሰኩስቶችን ውሃ ሞልቶ ያቀርባል። አንዱ ለእግር አንዱ ለእጅ መታጠቢያ። ጸሎተ አኮቴት በመባል የሚታወቀው የጸሎት አይነት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ ይባረክና የሕጽበተ እግር ሥርዓት ይከናወናል። ይኸውም ጌታችን የደቀ መዛሙርትን እግር በማጠብ ያሳየውን የተግባር ትምህርት ለማሳየት ነው። ከውሃው በተጨማሪ የወይንና የወይራ ቅጠልንም ለሥርዓተ ሕጽበቱ ማስፈጸሚያነት እንጠቀምባቸዋለን። ስለምን የወይራ ዛፍ ተጠቀምነ ወይንም የወይን ቅጠልስ ስለምን ተጠቀምነ ቢሉ ወይራ ጽኑ ነው። ወይራ ክርስቶስም ጽኑ መከራ መቀበሉን ከማስረዳቱ በተጨማሪ እኛም እግራችንን የሚያጥቡን አባቶችና የምንታጠበው ምዕመናን መከራ ለመቀበል ዝግጁ ነን ለማለት ሥርዓተ ሕጽበቱ በወይራ እንፈጽማለን። የወይኑ ምስጢርም መድኃኒታችን ክርስቶስ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ አድርጎ መስጠቱን ለማዘከር በወይን ሥርዓተ ሕጽበት እናከናውናለን። በቀኝና በግራ የቆሙ ሊቃውንት ሐዋርያቱ ይህ ሥርዓት ከተጠናቀቀ በኋላ ሥርዓተ ቅዳሴው ተከናውኖ ቅዱስ ሥጋውና ክቡር ደሙ ምዕመናን ይቀበላሉ። በጸሎተ ሐሙስ ሌላው የሚከናወነው በቤተ ክርስቲያናችን ሥርዓት ቅዳሴ ነው። የጸሎተ ሐሙስ ቅዳሴ የሚከናወነው በተመጠነ ድምፅ ሲሆን እንደ ደወል ወይም ቃጭል የምንጠቀመው ጽናጽልን ነው። ልዑካኑ የድምፅ ማጉያ ሳይጠቀሙ በለሆሳስ ወይም በቀስታ ድምፅ ይቀድሳሉ። ምክንያቱም ይሁዳ በሚስጥር ጌታችንን ማስያዙን ለመጠየቅ ሲሆን፣ በሌላ በኩል ደግሞ የዘመነ ብሉይ ጸሎት ዋጋው ምድራዊ እንደነበር ለማስታወስ ነው። በመቀጠል ክብሪቲ፣ ዕጣነ ሞገር፣ ዝማሬ የተባሉ የድጓ ክፍሎች ተዘምረው አገልግሎቱ ይጠናቀቃል። ሕዝቡም ያለ ኑዛዜና ቡራኬ ይሰናበታሉ። ጸሎተ ሐሙስ በሌላም ስያሜ ያላት ሲሆን ከእነዚህም ውስጥ የአዲስ ኪዳን ሐሙስ ይባላል። መድኃኒታችን ክርስቶስ መሥዋዕተ ኦሪትን ማለትም በእንስሳት ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነት ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ይህ ዕለት የአዲስ ኪዳን ሐሙስ ይባላል። የነጻነት ሐሙስም ይባላል። ይህ ዕለት ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የተገለጠበት፣ የሰው ልጅ ያጣውን ክብር መልሶ ማግኘቱን የተረጋገጠበት ቀን ስለሆነ
የነጻነት ሐሙስ ይባላል። ጌታችን ስለ ሰው ልጆች ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆቼ ግን ብያችኋለሁ በማለት ከባርነት የወጣንበትን ልጆች የተባልንበትን ቀን የምናስብበት በመሆኑ ሐሙስ የነጻነት ሐሙስ ይባላል። እያንዳንዱ ክርስቲያንም ከኃጢአት ባርነት ርቆ ከእግዚአብሔር ጋር የሚያወዳጀውን መልካም ሥራ በመስራት ሕይወቱን መምራት ይጠበቅበታል። በዚህ ዕለት እንደ ማክሰኞ ሁሉ ጌታችን በዮሐንስ ወንጌል የሚገኘውን ሰፊ ትምህርት ለደቀ መዛሙርቱ አስተምሯል።